ሰላም ውድ የፊደል ቲችንግ ሚዲያ ቻናል ቤተሰቦች እንደምን አላችሁ? ዛሬ ለሁሉም የቢዝነስ እና ኢኮኖሚክስ ለምትማሩ ተማሪዎች ለእናንተ የሚሆን የፋውንዳሜንታልስ ኦፍ አካውንቲንግ 1 ቻፕተር 1ን በቀላሉ በአጭር ጊዜ መረዳት እንድትችሉ አድርጌ ይዤላችሁ መጥቻለሁ። ከመጨረሻው ይሄን ቪዲዮ ተከታተሉት። ምናልባት አንድ ቀን ሁለት ቀን ይሄን ቻፕተር ለመረዳት የምታጠፉትን ጊዜ በ30 ደቂቃ በቀላሉ መረዳት እንድትችሉ አግዛችኋለሁ ማለት ነው። እንደተለመደው ይሄን ቪዲዮ ላይክ ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁ ለቤቱ አዲስ የሆናችሁ ሰብስክራይብ እንድታደርጉ አበረታታለሁ። ወደ ቪዲዮ ቻፕተር 1 ብዙ ጊዜ አካውንቲንግ ኢን አክሽን ኦር ዘ ሮል ኦፍ አካውንቲንግ ኢን ቢዝነስ የሚል ቻፕተር ነው የሚሆን። በዚህ ቻፕተር በርካታ ነጥቦችን የምናነሳ ይሆናል። ወደ መጀመሪያው ነጥብ ስንመጣ አካውንቲንግ ምን ማለት ነው? ዋት ኢዝ አካውንቲንግ? አካውንቲንግ ዲፋይን ስታደርጉት ኢት ኢዝ ዘ ፕሮሰስ ኦፍ አይደንቲፋይ ሪከርድ ኮሚኒኬት ዘ ኢኮኖሚክ ኢቨንትስ ኦፍ አን ኦርጋናይዜሽን ቱ ኢንተረስትድ ፓርቲስ። ሉክ እዚህ ጋር አሁን ሶስት ነገሮችን ለይቶ አስቀምጦላቸዋል። የመጀመሪያው አካውንቲንግ ፕሮሰስ ነው ብለናል። ስለዚህ ፕሮሰስ የተባለው ሁሉ ከፊቱ አውትፑት አለው፣ ያ ማለት ፕሮዲስ የሚያደርገው ነገር አለ፣ ከኋላ ደግሞ ኢንፑት አለው ማለት ነው። ስለዚህ አካውንቲንግ ፕሮሰስ ነው ካልን ቱል ነው። ይሄ ቱሉ ምንድነው? አይደንቲፋይ ማድረግ፣ ሪከርድ ማድረግ፣ ኮሚኒኬት ማድረግ። ኮሚኒኬት የሚያደርገው ሪከርድ የሚያደርገው አይደንቲፋይ የሚያደርገው ምኖችን ነው ካልን ኢኮኖሚክ ኢቨንት ወይም ቢዝነስ ትራንዛክሽን ኦፍ የማንን የአንድን ድርጅት ለማን ኢንተረስትድ ለሆኑ ፓርቲዎች የሆነ ኢኮኖሚክ ኢቨንት አለ፣ ቢዝነስ ትራንዛክሽን አለ። ያንን ቢዝነስ ትራንዛክሽን ነን ቢዝነስ ትራንዛክሽን ከሆነው አይደንቲፋይ በማድረግ አፕሮፕሪየትሊ ደግሞ ዴቢት እና ክሬዲት በሚባሉ የመመዝገቢያ ህጎች ሪከርድ በማድረግ ኮሚኒኬት ያደርጋል። ለማን ኢንተረስትድ ለሆኑ ፓርቲዎች ወይም ደግሞ ዩዘርስ። እነዚህ ኢንተረስትድ የሆኑ ፓርቲዎች ከፊት የምናየው ይሆናል። በሁለት ክፍል እናያቸዋለን፣ ኤክስተርናል ዩዘር እና ኢንተርናል ዩዘር ማለት ነው። ስለዚህ አካውንቲንግ ፕሮሰስ ነው። ኢንፑቱ ደግሞ ቢዝነስ ትራንዛክሽን ነው። የአንድ ተቋም ወይም የአንድ ቢዝነስ የኢኮኖሚክ እንቅስቃሴ ለአካውንቲንግ እንደ ኢንፑት ይወሰዳል። ፋይናሊ የምትጠብቁት ፕሮዳክት ደግሞ ሪፖርት ነው which is financial statement የምንለው አውትፑት ይሆናል ማለት ነው። በቀላሉ አካውንቲንግ ይሄ ነው። አንዳንዴ አካውንቲንግ ግን ምን ብለን ዲፋይን እናደርገዋለን? it is the language of business ብለን እንናገራለን። language of business የቢዝነሶች መግቢያ ቋንቋ ነው። ምን ማለት ነው? for example እናንተ ኤክስ የተባለ ካምፓኒ ብድር ጠየቃችሁ። የጠየቃችሁ ብድር የ60 ቀን ብድር ነው። እቺ ሾርት ተርም ሎን የጠየቃችሁ። ስለዚህ ኤክስ የተባለ ካምፓኒ ብድር ለማበደር ራንደምሊ አትወስኑም። ያ ማለት ኤክስ ካምፓኒ የዛሬ 60 ቀን ወለዱንም ፕሪንሲፓሉንም እንዲከፍላችሁ ትፈልጋላችሁ። ወለዱንም ዋና ብድሩንም እንዲከፍላችሁ ይህ ኤክስ የተባለ ካምፓኒ የተሻለ የፋይናንስ አቅም ላይ መኖር አለበት። የተሻለ የፋይናንስ አቅም ላይ ነው ወይስ አይደለም የሚለውን ለመገምገም የዚህ ኤክስ የተባለ ካምፓኒ ሪፖርት ያስፈልጋችኋል። ፋይናንሻል ስቴትመንቱን በቀላሉ ማየት ያስፈልጋል። ከዛ በኋላ ከረንት ሬሾን ታያላችሁ፣ ሊኩዊዲቲ ፐርፎርማንሱን ታያላችሁ፣ የተለያዩ የፋይናንሻል ሬሾ ፋክተሮችን ታዩና ለዚህ ኤክስ ለተባለ ካምፓኒ ማበደር ወይም አለማበደር ውሳኔ ትወስናላችሁ። አሁን ከዚህ ካምፓኒ ጋር የተግባባችሁት አካውንቲንግ ፕሮዲስ ባደረገው ፋይናንሻል ስቴትመንት ነው። that's why accounting is a language of business ይባላል። የቢዝነሶች የመግባቢያ ቋንቋ ነው። አንደኛው ቢዝነስ ከሌላኛው ቢዝነስ ጋር እናንተ እንዳበዳሪ ከቢዝነሱ ጋር ኮሚኒኬት ማድረግ የቻላችሁት በፋይናንሻል ስቴትመንቱ ምክንያት ነው፣ በአካውንቲንግ ኢንፎርሜሽኑ ምክንያት ነው። because of this language of business ብለን እንጠራዋለን ማለት ነው። ለምሳሌ እዚህ ጋር እንዴት እንደሚሰራ ተመልከቱት። ምን ታይተናል? አካውንቲንግን አሁን ዲፋይን ስናደርግ it is the process of identification ነው ብለናል። ተመልከቱ እዚህ ጋር ያሉት ሰራተኞች አይደንቲፋይ ኢኮኖሚክ ኢቨንትስ ኦር ትራንዛክሽን። እንደምታውቁት ለምሳሌ አንድ ቢዝነስ የተለያዩ አክቲቪቲዎችን ሊያከናውን ይችላል፣ ኢቨንቶችን ሊያከናውን ይችላል። ለምሳሌ the company discuss with its customer about product design አለ። ካምፓኒው ስለ ፕሮዳክት ዲዛይን ከከስተመሮች ጋር ተወያየ። አንደኛው ኢቨንት ይሄ ነው። ሌላኛው ኢቨንት assume ኤክስ ካምፓኒ purchase equipment for $10,000 አልኳቸው። አሁን ከሁለቱ አክቲቪቲዎች ውስጥ ኢኮኖሚክ ኢቨንት የሆነውን ወይም ደግሞ ለአካውንቲንግ ኢንፑት የሆነውን ቢዝነስ ትራንዛክሽን የመለየት ስራ መስራት አለባችሁ። ይሄ ፕሮዳክት ዲዛይን ዲስኬሽን የሚመዘገብ አይደለም፣ ቢዝነስ ትራንዛክሽን አይደለም። የሚመዘገበውን ትራንዛክሽን
የግዥ ትራንዛክሽኑን አይዴንቲፋይ ታደርጋላችሁ። ሶ እዚህ ስራ ላይ ምንድነው የምትሰሩት? አይዴንቲፋይ የማድረግ ስራ ነው የምትሰሩት። ከተከናወኑት አክቲቪቲዎች ውስጥ የትኛው ቢዝነስ ትራንዛክሽን ነው የትኛው አይደለም የሚለውን ትሰራላችሁ። አይዴንቲፋይ ካደረጋችሁ በኋላ ወደ ሪከርዲንግ ፕሮሰስ ነው የምትመጡ። ሪከርዲንግ ላይ በርካታ አክቲቪቲዎች አሉ እንደምታዩት። ዘን እነዚህን አክቲቪቲዎች አከናውናችሁ ከጨረሳችሁ በኋላ ፕሪፔር አካውንቲንግ ሪፖርት ፋይናንሻል ስቴትመንት ታዘጋጃላችሁ። ዌይ ኦፍ ኮሚኒኬሽን ነው። ምክንያቱም ከአካውንቲንግ ኢንፎርሜሽን ዩዘርስ ጋር ኮሚኒኬት ማድረግ አለብን ብለናል፣ ወይም ደግሞ የምናዘጋጀው ለነሱ ነው ብለናል። ስለዚህ ኮሚኒኬት የምናደርገው በአካውንቲንግ ሪፖርት ነው። ያው እዚህ ጋር እንደምታዩት ለምሳሌ እቺ የአካውንቲንግ ኢንፎርሜሽን ዩዘር ናት። እዚህ ጋር እንደምታዩት ሪፖርት ነው፣ ፋይናንሻል ስቴትመንት ነው። እየተጠቀመችው ነው፣ አናላይዝ እያደረገች ኢንተርፕሬት እያደረገች ቢዝነስ ዲሲዥን ሜኪንግ ፕሮሰስ እየተጠቀመችው ነው ማለት ነው። ይሄ ነው የአካውንቲንግ ፕሮሰስ ባጭሩ ማለት ነው። ባይ ዘ ዌይ ዶንት ፎርጌት ቡክኪፒንግ ኢዝ ዋን ፋንክሽን ኦፍ አካውንቲንግ። ቡክኪፒንግ ኢዝ ዘ ሳብሴት ኦፍ አካውንቲንግ ነው። ብዙ ጊዜ ሰዎች ቡክኪፒንግን ከአካውንቲንግ ጋር ሚክስ ያደርጉታል፣ ወይም ደግሞ ቡክኪፒንግ ማለት አካውንቲንግ ነው አይነት ነው። አይደለም። ቡክኪፒንግ ኢት ኢዝ ኤ ስፔሲፊክ አክቲቪቲ ኦፍ ሪከርዲንግ ነው። ጀስት ፕሪዲስክራይብድ ከተደረገ ፎርም ላይ ሪከርድ የማድረግ ስራ ቡክኪፒንግ እንለዋለን። ቢዮንድ ነው አካውንቲንግ፣ ከቡክኪፒንግ በላይ ነው። ስኮፑ አካውንቲንግ ሰፊ ነው። ቡክኪፒንግ ግን ኦንሊ ዋን ፓርት ኦፍ አካውንቲንግ ነው። ይሄን እንዳትረሱ። ሌላው ወደ ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን እንመጣለን። ሁ ኢዝ ዘ ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን? የአካውንቲንግ ኢንፎርሜሽን ተጠቃሚዎች ብሮድሊ በሁለት እንከፍላቸዋለን፣ ኢንተርናል ዩዘርስ ኤንድ ኤክስተርናል ዩዘርስ የምንላቸው። ለምሳሌ ኢንተርናል ዩዘርስ ስሙ ራሱ እንደሚያመላክተው ፓርቲስ ኦር ኢንዲቪጁዋልስ ዊዝን ዘ ኢንቲቲ፣ ድርጅቱ ላይ ያሉ አካላት። ለምሳሌ ሂውማን ሪሶርሱ የሰው ኃይል አስተዳደሩ የቢዝነሱን አካውንቲንግ ኢንፎርሜሽን ሊጠቀም ይችላል ለቢዝነስ ዲሲዥን ሜኪንግ፣ ለኢንተርናል ቢዝነስ ዲሲዥን ሜኪንግ። ዶንት ፎርጌት ለኢንተርናል ቢዝነስ ዲሲዥን ሜኪንግ ነው ይሄን ኢንፎ መረጃ የሚጠቀመው ሂውማን ሪሶርሱ። ፋይናንስ ዲፓርትመንቱም በተመሳሳይ፣ ማርኬቲንግ ዲፓርትመንቱም እንደዚሁ ለማርኬቲንግ ኢንተርናል ዲሲዥን ሜኪንግ የአካውንቲንግ ኢንፎርሜሽኑ ሊጠቀም ይችላል። አጠቃላይ ማኔጅመንቱም በተመሳሳይ። ሌሎች ከድርጅቱ ውጭ ያሉ አካላት ኢንዲቪጁዋልስ ወይም ደግሞ ኢንስቲትዩሽን ኤክስተርናል እንላቸዋለን። ለምሳሌ ታክስ ኦቶሪቲ ኢን ኢትዮጵያን ኮንቴክስት ፎር ኤግዛምፕል ኤርካን ውሰዱ። በፌዴራልም በክልል ደረጃም ያሉ የገቢዎችን ባለስልጣን የታክስ ኦዲቲንግ ለመስራት የአንድን ካምፓኒ ፋይናንሻል ስቴትመንት ይጠቀማሉ። ሌበር ዩኒየንስ፣ ክሬዲተርስ፣ አበዳሪዎች፣ ኢንቨስተሮች፣ ሌሎች ሬጉላተሪ ኤጀንሲዎች፣ ከስተመሮች። እዚህ ጋር አሁን እነዚህ አካላት ኤክስተርናል ፓርቲዎች ፋይናንሻል ስቴትመንትን የሚጠቀሙት ለራሳቸው ቢዝነስ ዲሲዥን ሜኪንግ ፕሮሰስ እንጂ ለቢዝነሱ እዚህ ፋይናንሻል ስቴትመንቱን ላዘጋጀው ኢንተርናል ቢዝነስ ዲሲዥን ሜኪንግ ፕሮሰስ አይደለም። ስለዚህ በዋናነት የምትለዩት ለምን ፐርፐዝ ነው የተጠቀሙት የሚለውን መለየት ይኖርባቸዋል። ኢፍ ዘ ዩዝ ፎር ኢትስ ኦውን ኢንተርናል ቢዝነስ ዲሲዥን ሜኪንግ ከሆነ ኢንተርናል ነው። በት ፎር ዜር ኦውን ኤክስተርናል ቢዝነስ ዲሲዥን ሜኪንግ ከሆነ ደግሞ ኤክስተርናል ዩዘርስ ናቸው ማለት ነው። ይሄን ለመረዳት እችል ኤክሰርሳይዝ አንዴ እንስራ። ሉክ የመጀመሪያው ካን ዊ አፎርድ ቱ ጊቭ አወር ኤምፕሎይ ኤ ፔይ ራይዝ? አሁን ይሄ ጥያቄ ማን ነው የሚጠይቀው? ፕሮባብሊ የሚጠይቀው ማን ነው? ሂውማን ሪሶርሱ ነው። ለሰራተኞቻችን የደሞዝ ክፍያ አሁን አፎርድ እናደርጋለን የሚል ጥያቄ ሲጠይቅ ይሄ ጥያቄ ራንደም ላይ አይወሰንም። ድርጅቱ ትርፋማ ነው ወይስ አይደለም የሚለው መገምገም ያስፈልጋል። ስለዚህ የሰው ኃይል አስተዳደሩ የፋይናንሻል ስቴትመንቱን ይዞ ትርፋማ መሆን አለመሆኑን ገምግሞ እንደነዚህ አይነት ውሳኔዎችን ሊወስን ይችላል ማለት ነው። ሰው የሰራተኞች ደሞዝ ይጨመር አይጨመር ሲባል የቢዝነሱን ትርፋማነት ተገምግሞ ከሆነ የተወሰነው ይሄ ለኢንተርናል ቢዝነስ ዲሲዥን ሜኪንግ ፕሮሰስ ነው አገልግሎት የዋለው ማለት ነው። ሶ ኢንተርናል ዩዘር ነው ማለት ነው። ሁለተኛውን ተመልከቱ። ዲድ ዘ ካምፓኒ ኤርን ኤ ሳቲስፋክቶሪ ኢንካም? ካምፓኒው አጥጋቢ የሆነ ትርፍ አግኝቷል ወይስ አላገኘም? ይሄን ጥያቄ ኦፍኮርስ የተለያዩ አካላት ሊጠይቁት ይችላሉ። በዋናነት ግን ኢንቨስተሮች ናቸው። እናንተ አሁን ኢንቨስተር ብትሆኑ አንድ ካምፓኒ ላይ ኢንቨስት ማድረግ የምትፈልጉት you are looking for what? ኢንካም ነው አይደለ? ሪተርን ማግኘት ነው። ስለዚህ ይሄ ካምፓኒ በእርግጥ አጥጋቢ የሆነ ትርፍ እያገኘ ነው ወይስ አይደለም? ይሄን ጥያቄ ለመመለስ የዚህን ካምፓኒ ፋይናንሻል ስቴትመንት ትጠቀማላችሁ ማለት ነው። ሶ you are an external user ማለት ነው። ኦፍ ኮርስ ኢንተርናል ቢዝነስ ዲሲዥን ሜኪንግ ፐርፐዝ ይሄ ሊጠቀም ይችላል። ለምሳሌ ማኔጀርስ የራሱ የካምፓኒ ማኔጀርስ ጥሩ ሰርተናል ወይስ አልሰራንም የሚለውን ለመገምገም ሊጠቀሙት ይችላል። ሶስተኛ should any product lines be eliminated?
ያ ማለት ምንድነው? በቢዝነሳችን ሂደት ውስጥ የሆነ ፕሮዳክት ኢሊሚኔት ሆኗል፣ ዲኢንቨስትድ ሆኗል፣ ሪሙቭ ሆኗል፣ ሶልድ ሆኗል ወይስ አልሆነም የሚለውን ማወቅ ብትፈልጉ ኦብቪየስሊ ይሄ በብዛት ማኔጅመንቶች ነው ጥያቄ የሚጠይቁት። በነገራችን ላይ ይሄ ጥያቄ ኦንሊ ከማኔጅመንቱ ፐርስፔክቲቭ ይመጣል እያልኩ አይደለም። ለምሳሌም እዚህ ጋር ምን ብያቸዋለሁ? ዲድ ዘ ካምፓኒ ኤርን ሳቲስፋክቶሪ ኢንካም የሚለው የኢንቨስተሮች ጥያቄ ብቻ ላይሆን ይችላል። ካምፓኒው ራሱ ሊጠይቅ ይችላል። ማኔጅመንቱ ራሱ ይሄን መረጃ ሊፈልግ ይችላል። ግን ጥያቄው ምንድነው? ይሄ ጥያቄ የተነሳው ለምሳሌ ፎር ቢዝነስ ለቢዝነሱ ለራሱ ለፋይናንሻል ስቴትመንቱ ባለቤት ኢንተርናል ቢዝነስ ዲሲዥን ሜኪንግ ፕሮሰስ ከሆነ ኦብቪየስሊ ኢንተርናል ዩዘርስ ናቸው። ኢንቨስተሮች ከሆነ የጠየቁት ደግሞ ኤክስተርናል ዩዘርስ ናቸው። አራተኛ ኢዝ ካሽ ሰፊሽንት ቱ ፔይ ዲቪደንድስ ቱ ሼርሆልደርስ ለሼርሆልደሮቻችን ለአክሲዮን ባለቤቶቻችን ድርሻ ለማከፋፈል ያለን ካሽ በቂ ነው ወይስ አይደለም የሚለውን ጥያቄ ነው የጠየቀ። ኦብቪየስሊ የፋይናንስ ዲፓርትመንቱ ማኔጅመንቱ ኦቨርኦል ኢንተርናል ዩዘርስ ናቸው ይህን ጥያቄ የሚጠይቁ። ዋት ፕራይስ ፎር አወር ፕሮዳክት ዊል ማክሲማይዝ ኔት ኢንካም። አሁን ደግሞ ስለ ፕራይስ ነው የሚያወራው። አሁን እኛ ፕሮዲውስ እያደረግን ያለው ፕሮዳክት ምን አይነት ዋጋ ሴት ብናደርግ ነው ተጣራ ትርፋችንን ማክሲማይዝ የሚያደርገው? ኦብቪየስሊ ማርኬቲንግ ዲፓርትመንት እንችን ያነሳል። ሶ ፎር ሰች ዲሲዥን ሜኪንግ የካምፓኒውን ፋይናንሻል ስቴትመንት ሊጠቀም ይችላል። ዊል ዘ ካምፓኒ ቢ ኤብል ቱ ፔይ ኢትስ ደብት ካምፓኒው ያለበትን ዕዳ የመክፈል አቅም አለው ይኖረዋል ወይስ አይኖረውም የሚል ጥያቄ መጠየቅ ብትፈልጉ ኦብቪየስሊ ይሄ አበዳሪ ከሆናችሁ ነው። ክሬዲተርስ ከሆናችሁ እንዲህ አይነት ጥያቄዎችን ጠይቃላችሁ። ኦኬ ዛዘር ፖይንት አካውንቲንግ ስታንዳርድ ነው። እንግዲህ በአካውንቲንግ ፕራክቲስ ልንተገብራቸው የሚገቡ አካውንቲንግ ፕሪንሲፕሎች አሉ፣ ስታንዳርዶች አሉ። ናዌዴይስ እነዚህ ስታንዳርዶች ኢንተርናሽናሊ አክሴፕት የሆኑ ስታንዳርዶች እንዲሆኑ ይፈለጋል። ስለ አይኤፍአርኤስ አስፈላጊነት ባጭሩ ለማስረዳት አንድ ጥያቄ ልጠይቃችሁ። ለምሳሌ ከ1 ኪሎ ግራም እና ከ1 ግራም ማን ይበልጣል ብላችሁ ኦብቪየስሊ ሁላችሁ የምትሉት 1 ኪሎ ግራም is greater than 1 ግራም ነው የምትሉት። ማትማቲካሊ ግን እንደዚህ ተደርጎ አይቀመጥም፣ ሮንግ ነው። እርግጥ ነው 1 ኪሎ ግራም ከ1 ግራም እንደሚበልጥ ይታወቃል፣ ግን they have not the same unit of measurement። እዚህ ጋር እንደምታዩት ኪሎ ግራም ነው፣ እዚህ ጋር ያለው ግራም ነው። ስለዚህ እነዚህ ማወዳደር አንችልም። ምን ማድረግ አለብን? 1 ኪሎ ግራም ወደ ግራም ወይም ደግሞ ግራምን ወደ ኪሎ ግራም ከቀየርን በኋላ ተመሳሳይ ዩኒት ኦፍ ሜዠርመንት ከኖራቸው በኋላ ግን ማወዳደር ይቻላል። ለምሳሌ you are interested in airlines ቢዝነስ በኤርላይን ቢዝነሶች ለምሳሌ ኢንተረስትድ ሆናችሁ እና 2 ወይም 3 ፕሮፊታብል የሆኑ ኤርላይንሶችን ሊስት አውት አደረጋችሁ። አንደኛው ለምሳሌ ኢትዮ ኤርላይንስ ነው፣ የኢትዮጵያ ኤርላይንስ። ሌላኛው ለምሳሌ ዩኤስ ኤርላይንስ፣ ሶስተኛው ጃፓን ኤርላይንስ ብለን እንውሰድ። እነዚህ 3 ኤርላይንሶች በእናንተ የኢንቨስትመንት ዝርዝር ውስጥ ገብተዋል። ነገር ግን ባላችሁ ሊሚትድ ሪሶርስ ምክንያት ወይ ኢትዮጵያ ውስጥ ያለው ኢንቨስት ማድረግ የፈለጋችሁት ወይ ደግሞ አሜሪካ ውስጥ ካለው ላይ ነው፣ ካሊያም ደግሞ ጃፓን ላይ ካለው ኤርላይን ነው ኢንቨስት ማድረግ የፈለጋችሁት። ነገር ግን እዚህ ጋር ልብ እንድትሉ የምፈልገው የኢትዮ ኤርላይንስ የተዘጋጀው ፋይናንሻል ስቴትመንት ኢትዮ አካውንቲንግ ስታንዳርድን የተከተለ ነው። የኢትዮጵያ አካውንቲንግ ስታንዳርዶችን የተከተለ። አሜሪካ ውስጥ ያለው ኤርላይንስ ደግሞ ዩኤስ ጀነራል አክሴፕትድ አካውንቲንግ ፕሪንሲፕልን የተከተለ ነው። ጃፓን ያለው ደግሞ ኤርላይንስ የጃፓን አካውንቲንግ ስታንዳርድን የተከተለ ነው። ምን ማለት ነው? ሁሉም ሶስቱም ሀገራት ላይ ያሉት ኤርላይንስ ያዘጋጁት ፋይናንሻል ስቴትመንቶቻቸው የተከተሉት ስታንዳርድ ወይ ደግሞ ፕሪንሲፕል የየራሳቸውን ሀገር ስታንዳርድ ነው። ኳይት ዲፈረንት ነው ማለት ነው ጋይስ። ስለዚህ የኢትዮ ኤርላይንስን ፋይናንሻል ስቴትመንት ይዛችሁ ከዩኤስኤ ኤርላይንስ ፐርፎርማንስ ከጃፓን ኤርላይንስ ፐርፎርማንስ ጋር ኢዝሊ ማወዳደር አትችሉ። ቢኮዝ የተከተሉት የአካውንቲንግ ስታንዳርድ የተለያየ ነው። እዚህ ጋር እንዳሳየዋችሁ 1 ኪሎ ግራም ከ1 ግራም ጋር አይወዳደርም። ምክንያቱም የተለያየ ዩኒት ኦፍ ሜዠርመንት ስላላቸው። ስለዚህ እናንተ እንደ ኢንቨስተር የኢትዮጵያ ኤርላይንስ የተከተለውን ፋይናንሻል ስቴትመንት ወደ ዩኤስ ፋይናንሻል ስቴትመንት ከዛ ደግሞ ወደ ጃፓን ኮንቨርዥን ሰርታችሁ ነው ማወዳደር የሚኖርባችሁ። በአካውንቲንግ ፋይናንሻል ስቴትመንት ኮንቨርት ማድረግ ኢን ተርምስ ኦፍ ታይም ኮንሱሚንግ ነው። ኢን ተርምስ ኦፍ ኮስት ኤክስፔንሲቭ ነው። ስለዚህ ኢንተርናሽናል ኢንቨስተሮችን ኢንተርናሽናል ክሬዲተሮችን ሊሚት ያደርጋል። ምን ማለት ነው? አንድ ኢንቨስተር በአንዲት ሀገር ላይ ብቻ ታጥሮ እንዲቀመጥ ያደርጋል። ሶ መፍትሄ ምን ያስፈልጋል? እዚህ ጋር ተመሳሳይ ዩኒት ኦፍ ሜዠርመንት ይኖራቸው እንዳልነው ሁሉ ሶስቱም ቢዝነሶች የሚከተሉት አካውንቲንግ ፕራክቲስ እና ስታንዳርድ
ተመሳሳይ መሆን አለበት ማለት ነው መፍትሄው። ተመሳሳይ እንዲሆን ደግሞ ዓለም አቀፍ ተቀባይነት ያለው የፋይናንሻል ሪፖርቲንግ ስታንዳርድ ያስፈልጋል which is IFRS። IFRS ያስፈለገው ለምንድን ነው? የአንድን ካምፓኒ ፋይናንሻል ስቴትመንት ከሌላኛው ካምፓኒ ፋይናንሻል ስቴትመንት ጋር ስታወዳድሩት ናው ኢን ተርምስ ኦፍ ኮስትም ኢን ተርምስ ኦፍ ታይምም ዝቅተኛ የሆነ ወጪ ነው የሚጠይቃችሁ። ኢዝሊ ማወዳደር ትችላላችሁ። የመጀመሪያው ጥቅሙ ኮምፓራቢሊቲን ኢንሃንስ ያደርጋል። ሁለተኛው ኢት ሪዲዩስ the preparation cost of financial statement። የፋይናንሻል ስቴትመንት ወይም የኮምፓሪዥንን ፕሪፓሬሽን ኮስት በእጅጉ ይቀንሳል። ዛሬ በዚህ ቻፕተር ስለ አካውንቲንግ ስታንዳርድ አዘጋጆች ዲቴል አናወራም። የኢንተርሚዲየት አካውንቲንግ ዋን ፓርት ስለሆነ ማለት ነው። በዋናነት እንድታውቁ የምፈልገው አይኤፍአርኤስ ያስፈለገው ምክንያት በእነዚህ ሁለት ምክንያቶች እንደሆነና አይኤፍአርኤስን በዋናነት እያስተዳደረ ያለው ነን ገቨርንመንታል ኦርጋናይዜሽን ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ይባላል። ይሄ ቦርድ የተለያየ ስትራክቸር አለው። በዋናነት የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርዶችን ሪቫይዝ ያደርጋል፣ ኢሹ ያደርጋል፣ አመንድ ያደርጋል ማለት ነው። ሀገራት የየራሳቸው አካውንቲንግ ስታንዳርድ ሴት የሚያደርግ ተቋማት አሏቸው። በዋናነት የሚታወቀው ለምሳሌ ፋይናንሻል አካውንቲንግ ስታንዳርድ ቦርድ ነው። ዩኤስ ገቨርንመንት ኦውን ያደረገው የአካውንቲንግ ስታንዳርዶችን ፕሪንሲፕሎችን በማዘጋጀት የሚታወቅ ጀነራል አክሴፕትድ አካውንቲንግ ፕሪንሲፕልን በአብዛኛው ዲቨሎፕ የሚያደርግ ፋስብ የምንለው ተቋም አለ። ኢንፋክት የፋስ ናውዴይስ ከኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ጋር ተቀራርቦ እየሰራ ያለ ተቋም ነው። በአሁኑ ሰዓት ኢትዮጵያን ጨምሮ ወደ 160 የሚጠጉ ሀገራት አይኤፍአርኤስን ተቀብለው በመተግበር ላይ ይገኛሉ ማለት ነው። አካውንቲንግን ስንተገብር ልንከተላቸው የሚገቡ ሳም ፕሪንሲፕል ኤንድ አሳምፕሽንስ አሉ። ሁለት አይነት ሜጀርመንት ፕሪንሲፕሎች አሉ ብሮድሊ ማለት ነው። ኮስት ፕሪንሲፕል ወይም ሂስቶሪካል ፕሪንሲፕል እና ፌር ቫልዩ ፕሪንሲፕል የምንለው። በዚህ ቻፕተር ስለ ሜጀርመንት ፕሪንሲፕል ዲቴል አናወራም። በዋናነት እንድታውቁ የሚፈለገው ኮስት ፕሪንሲፕል ወይም ሂስቶሪካል ኮስት ፕሪንሲፕል የምንለው ካምፓኒዎች አሴቶቻቸውን አት ዜር ኢኒሻል ኮስት ሪፖርት ያድርጉ ተብሎ ተቀምጧል። አት ዜር ኢኒሻል ኮስት ፎር ኤግዛምፕል ኢፍ ዩ ፐርቻይዝ ኢኩፕመንት ፎር 10,000 ብር ዋት ኢዝ ዘ ኮስት ኦፍ ዘ ኢኩፕመንት 10,000 ብር። ሁለተኛው ፌር ቫልዩ ፕሪንሲፕል ይሄ በማርኬት ኢንፎርሜሽን ቤዝድ የሆነ ነው ኤንድ ሞር ሳብጀክቲቭ ዛን ኮስት ነው። ቢኮዝ ኮስት ላይ ኢት ኢዝ ኢዚ ቱ ቬሪፋይድ። ለምሳሌ የገዛችሁት ኢኩፕመንት 10,000 ብር መሆኑን ማረጋገጫችሁ ምንድን ነው ብትባሉ ፐርቻይዝ ኢንቮይስ ማሳየት ነው። የገዛችሁበትን ደረሰኝ ማሳየት ነው። የፌር ቫልዩ ፕሪንሲፕል ግን በማርኬት ኢንፎርሜሽን ቤዝድ አድርጋችሁ ኤስቲሜት የምታደርጉት ዋጋ ስለሆነ it is more subjective than cost principle። ይሄን ካወቃችሁ በቂ ነው ለዚህ ኮርስ ማለት ነው። ሌላ ወደ አሳምፕሽን እንምጣ። ለምሳሌ ሞኔታሪ ዩኒት አሳምፕሽን የምንለው አለ። በአካውንቲንግ ሪከርድ የምናደርጋቸው ዳታዎች በሙሉ ኢን ተርምስ ኦፍ ሜኒ ሊገለጹ የሚችሉ መሆን አለባቸው። ሶ ሪከርድስ ኦንሊ አያቱት ሪከርድ የሚደረጉት በገንዘብ ሊገለጹ የሚችሉ መረጃዎች ብቻ ናቸው። ሶ ነን ፋይናንሻል ኢንፎርሜሽን በአካውንቲንግ አይመዘገቡም። ሌላው ኢኮኖሚክ ኢንቲቲ አሳምፕሽን ነው። ኢኮኖሚክ ኢንቲቲ አሳምፕሽን it requires the activity of the entity be kept separate and distinct from the activity of its owner and all other economic entity ይላል። ሉክ በቀላሉ ለምሳሌ እናንተ ሁለት ካምፓኒዎች አሏችሁ፣ ዲስቲንክት የሆኑ ካምፓኒዎች ኤክስ እና ዋይ። ለምሳሌ ዋይ ሰርቪስ ካምፓኒ ነው፣ ኤክስ ደግሞ መርቻንዳይዚንግ ካምፓኒ ነው። ባለቤቶቹ ግን እናንተ ናችሁ እና ባለቤቱ የሁለቱም ካምፓኒዎች ባለቤት አንድ ሰው ተመሳሳይ ሰው ስለሆነ የሁለቱም ካምፓኒ አሴት፣ የሁለቱም ካምፓኒ ሊያቢሊቲ፣ ኦቨርኦል የሁለቱም ካምፓኒ ኢኮኖሚክ አክቲቪቲ መርጅ አድርጎ ሪፖርት ማድረግ አይቻልም። ሴፓሬት አካውንቲንግ ኢንቲቲ መተግበር አለ። ይሄ ብቻ አይደለም። እናንተ ለምሳሌ ፐርሰናል ሬዚደንሻል ሃውስ ይኖራችኋል፣ የመኖሪያ ቤት። የእናንተን ፐርሰናል ሬዚደንሻል ሃውስ የቢዝነሱ ሀብት አድርጎ መመዝገብ አይቻልም። ወይም ደግሞ ፐርሰናል ሊያቢሊቲ ሊኖርባችሁ ይችላል ፎር ኮንሳምፕሽን፣ ለቤታችሁ የፍጆታ ፐርፐዝ ብላችሁ የተበደራችሁት ብድር ቢኖር ያን ብድር የድርጅቱ ብድር አድርጎ መመዝገብ አይቻልም። ስለዚህ ሴፓሬት አካውንቲንግ ኢንቲቲ ነው ያለው። እዚህ ጋር ግን ሁለት ነገሮች ብዙ ጊዜ ተማሪዎችን ኮንፊውዝ ያደርጋሉ። አንደኛው ሴፓሬት አካውንቲንግ ኢንቲቲ፣ ሌላኛው ደግሞ ሴፓሬት ሌጋል ኢንቲቲ የሚባል ነው። አካውንቲንግ ታውን ግልጽ ነው፣ አሁን ያልኳችሁ ነው። ሌጋል ኢንቲቲ ማለት ምን ማለት ነው ካልን ህጋዊ ሰውነት ምን ማለት ነው? ለምሳሌ እናንተ ፕሮፕራይተርሺፕ
ቢዝነስ አላችሁ። ፕሮፕራይተርሺፕ ማለት በአንድ ሰው ብቻ ኦውንድ የተደረገ ቢዝነስ ማለት ነው። ፓርትነርሺፕ ሁለትና ከዛ በላይ በሆኑ ሰዎች ኦውንድ የተደረገ ቢዝነስ ነው። የተለያየ ፎርምስ ኦፍ ፓርትነርሺፕ አለ። ኤኒዌይስ እንድትረዱ የምፈልገው ሴፓሬት ሌጋል ኤንቲቲ ማለት ለምሳሌ የእናንተ ቢዝነስ ሶል ፕሮፕራይተርሺፕ ቢሆን የሆነ የህግ ኬዝ ውስጥ ገባ እና ፍርድ ቤት ቀረበ እንበል። ፍርድ ቤት ላይ የእናንተ ሶል ፕሮፕራይተርሺፕ ቢዝነስ በፍርድ ቤት እይታ ብቻውን እንደ ሰው መቆም አይችልም። ተከሳሽ ናችሁ፣ የምትቀርቡት እናንተ ናችሁ። ስለዚህ በህግ እይታ ፕሮፕራይተርሺፕ እና ፓርትነርሺፕ ሴፓሬት ሌጋል ኤንቲቲ የላቸውም። ኮርፖሬሽን ግን አክሲዮን ማህበራት ግን ሴፓሬት ሌጋል ኤንቲቲ አላቸው። ምን ማለት ነው? ሌጋል ሊቲጌሽን ኬዝ ውስጥ ቢገባ በህግ እንደ ሰው ነው የሚዳኘው። አርቲፊሻል ሂውማን ቢንግ ተደርጎ ነው የሚወሰድ። that's why ሴፓሬት ሌጋል ኤንቲቲ ያያችሁት ሌጋል ኤንቲቲ በህግ እንደ ሰው የመቆጠር መብት አለው ኮርፖሬሽን። ሌሎቹ ግን ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኮርፖሬሽን ዲፈረንሶች ተቀምጠዋል። ቅድም እንዳልኳችሁ ፕሮፕራይተርሺፕ ማለት ጀነራሊ በአንድ ሰው ኦውንድ የተደረገ ቢዝነስ ነው። ዩዥዋሊ ስሞል ሰርቪስ ቢዝነስ ታይፖች ኦውንድ የሚደረጉት በአንድ ሰው ነው። የቢዝነሱ ትርፍ፣ ኪሳራዎች እንዲሁም ዕዳዎች በሙሉ በባለቤቱ ኦውን የሚደረጉ ናቸው። ፓርትነርሺፕ ላይ የተለያዩ ፎርም ኦፍ ፓርትነርሺፖች አሉ። ስለ ጀነራል ፓርትነርሺፕ ነው እዚህ ጋር የምናወራው። ሁለትና ከዛ በላይ በሆኑ ሰዎች ኦውንድ የተደረጉ ቢዝነሶች ናቸው። ሪቴል እና ሰርቪስ ቢዝነስ ታይፖች ብዙ ጊዜ እንደዚህ አይነት ስታብሊሽመንት ውስጥ ይገባሉ። ጀነራሊ አንሊሚትድ ፐርሰናል ላያቢሊቲ አለባቸው። ጀነራል ፓርትነርሺፕ እና ሶል ፕሮፕራይተርሺፕ አንሊሚትድ ላያቢሊቲ አለባቸው። ምን ማለት መሰላችሁ? እዚህም ጋር በተሳሳተ መንገድ ተማሪዎች ዲፋይን ያደርጉታል። አንሊሚትድ ላያቢሊቲ ማለት ባለዕዳነት እስከ ጥግ ድረስ ነው የሚል ትርጉም ያለው እንጂ ያለ ገደብ መበደር ማለት አይደለም። ለምሳሌ የእናንተ ሶል ፕሮፕራይተርሺፕ የተበደረውን ብድር መክፈል ባይችል አበዳሪዎቹ የእናንተን የግል ንብረት ተሽጦ እንዲከፈላቸው ማድረግ ይችላሉ። ስለዚህ ባለዕዳነት እስከ ፐርሰናል ፖኬት ድረስ ይመጣል። ዩ አር ሊያብል ፎር ዘ ሊያቢሊቲ ኦፍ ዘ ቢዝነስ ማለት ነው አንሊሚትድ ሊያቢሊቲ ማለት። ኮርፖሬሽን ላይ ግን ሊሚትድ ሊያቢሊቲ ነው ያለበት። ምን ማለት ነው? ኮርፖሬሽኑ ዕዳውን መክፈል ባይችል የእናንተ የግል ንብረት ተሽጦ እንዲከፈል ማድረግ አይቻልም። ባለዕዳነት ሊሚትድ ነው እስከ ድረስ ቢዝነሱ ላይ እስካላችሁ ኢንቨስትመንት ድረስ የተወሰነ ነው። ማክሲመም ቢዝነሱ መክፈል ባይችል እዛ ላይ ያላችሁ ኢንቨስትመንት ዜሮ ይሆናል እንጂ የግል ንብረታችሁ ተሽጦ እንዲከፈል አይደረግም። ሶ ሊሚትድ ላያቢሊቲ ያለበት ነው። the most important point in accounting practice የሚባለው ቤዚክ አካውንቲንግ ኢኩዌሽን ነው። እዚህ ጋር እንደምታዩት the underlying framework ነው። በአካውንቲንግ የሁሉም መነሻ ጽንሰ ሐሳብ የሚጀምረው ከዚህ አካውንቲንግ ኢኩዌሽን ነው which is asset which is equal to liability plus equity ነው። በነገራችን ላይ የአካውንቲንግ ኢኩዌሽን for all economic entity regardless of size ማለት ነው። ቢዝነሱ ስሞል ነው፣ ሚዲየም ነው፣ ላርጅ ነው ሳንል፣ ሶል ፕሮፕራይተርሺፕ ነው፣ ፓርትነርሺፕ ነው፣ ኮርፖሬሽን ነው ሳንል regardless of the form, the size and the operation of the business የአካውንቲንግ ኢኩዌሽን wherever apply ይደረጋል። ኦኬ ሌትስ ዲፋይን አሴት። ባጭሩ አሴት የምንለው the resource owned by the business ነው። ቢዝነሱ ኦውንድ ያደረገው ሪሶርስ አሴት ተብሎ ይጠራል። ወይንም ደግሞ ብዙ ጊዜ የምንለዋለን ሌፍት ሃንድ ሳይድ ኦፍ ዘ ባላንስ ሺት፣ የባላንስ ሺቱ የግራ ሳይድ ወይም በግራ በኩል ሪፖርት የሚደረገው ሪሶርስ አሴት ተብሎ ይጠራል። አንድን ሪሶርስ አሴት ለማለት እነዚህ ሶስት መሰረታዊ ነገሮች መሟላት አለባቸው። የመጀመሪያው ሪሶርስ ኮንትሮልድ ባይ ዘ ቢዝነስ ይላል። ሲምፕል ኤግዛምፕል፣ ለምሳሌ እጃችሁ ላይ ያለውን እስክሪብቶ ይውሰዱ። እጃችሁ ላይ ያለው እስክሪብቶ ፊዚካሊ እናንተ ኮንትሮል አድርጋችሁታል፣ ፊዚካሊ ይዛችሁታል። ግን ፊዚካሊ ስለያዛችሁት ብቻ የእናንተ አሴት ነው ማለት አይደለም። የእናንተ አሴት ነው ለማለት ይሄን እስክሪብቶ ለምሳሌ እናንተ ሳትፈቅዱ የመጠቀም መብት አለው ወይስ የለው? ሃቪንግ ዘ ራይት ቱ ፕሪቨንት አዘርስ ቱ ዩዝ ዩር ሪሶርስ ኢዝ ኮንትሮልድ ተብሎ ይጠራል። ሌላ ሰው የእናንተን ሀብት እንዳይጠቀመው ወይም ከእናንተ ሀብት የሚገኘውን ጥቅም እንዳያገኝ የመከልከል መብት አላችሁ ወይስ የላችሁ? ያ መብት ካላችሁ ኮንትሮል አድርጋችሁታል ማለት ነው። ወይም በሌላ አገላለጽ having the right to receive the economic benefit generated from your resource ከእናንተ እስክሪብቶ የሚገኘውን ጥቅም በብቸኝነት የመጠቀም መብት ያለው ማን ነው? እናንተ ናችሁ። ያ ከሆነ ኮንትሮል አድርጋችሁታል ነው።
ስለዚህ ኮንትሮልድ ኢት ዳዝ ኖት ኦንሊ ሚን ዛት ፊዚካሊ ኦውንድ ማድረግ ማለት ብቻ አይደለም። ኢት ዳዝ ኖት ኦንሊ ሚን ዛት ሃቪንግ ሌጋል ኦነርሺፕ ታይትል ማለት አይደለም። ከዛ ባለፈ ከዛ ሪሶርስ የሚገኘውን ጥቅም የመውሰድ መብቱ የማን ነው? የእናንተ ከሆነ ያን ሪሶርስ ኮንትሮል አድርጋችሁታል ተብሎ ይጠራል። ሁለተኛው the result of the past event or transaction። አሁን በተመሳሳይ እጃችሁ ላይ ያለውን እስክሪብቶ የታገኛችሁት አትሊስት ወይ ገዝታችሁታል ወይ ደግሞ ሰው ሰጥታችኋል። ዝም ብሎ ከሰማይ የወረደ መና የለም በቢዝነስ። ስለዚህ ሪሶርስ ለማለት የሆነ ኢቨንት የሆነ ትራንዛክሽን አልፎ የመጣ መሆን አለበት። ወይ ገዝታችሁታል፣ ፐርቻይዝ ትራንዛክሽን አልፎ መጥቷል፣ የግዢ ሂደትን አልፎ መጥቷል፣ ወይ ደግሞ የሆነ ኢቨንትን አልፎ መጥቷል። ዶኔሽን ሊሆን ይችላል፣ ዋቴቨር ማለት ነው። ሌላው ፕሮቫይድ ፊውቸር ሰርቪስ ኦር ቤኔፊት። ኦብቪየስሊ ዩዝለስ የሆነ ሪሶርስ አሴት ሊባል አይችልም። ስለዚህ ሪሶርሱን አሴት ለማለት የሆነ ጥቅም ሊያስገኝ የሚችል መሆን አለበት። እነዚህ አሴቶች በዋናነት በሁለት ከፍለን እናያቸዋለን። ሎንግ ተርም አሴት እና ሾርት ተርም አሴት ብለን። ብዙ ጊዜ ሾርት ተርም አሴት ወይም ደግሞ ከረንት አሴት የምንላቸው በአንድ ዓመት ውስጥ ወይም በአንድ ኦፕሬቲንግ ሳይክል ወደ ካሽ ሊቀየሩ የሚችሉ ኮንሱም ልናረጋቸው የምንችል ዩዝድ አፕ ልናረጋቸው የምንችል ሀብቶች ከሆኑ ሾርት ተርም አሴት ይባላሉ። ለምሳሌ ካሽ፣ ኢንቨንተሪ፣ አካውንት ሪሲቨብል፣ ሳፕላይስ እያልን እንሄዳለን። አሴትስ አዘዛን ሾርት ተርም አሴት፣ ሎንግ ተርም አሴት ተብሎ ይጠራሉ። ሌላኛው ሊያቢሊቲ ነው። ሊያቢሊቲ ካምፓኒው ኦውድ ያደረገው ነው ጋይስ። ቅድም ይሄኛው ምን ብለናል? ኦውንድ ያደረግነው ብለናል። ይሄኛው ግን ኦውድ ነው። በሁለቱ መካከል ያለው ልዩነት ኤን ናቸው። አያችኋት? ኦውንድ ማለት ባለቤትነትን ነው የሚያመላክት፣ ሆልድ ያደረግነው ማለት ነው። ኦውድ ማለት ግን ደግሞ የተበደር ነው። የተበደር ነው ከማን? ሊያቢሊቲ ከሆነ ከአበዳሪዎች ከክሬዲተርስ፣ ሌላኛው ደግሞ የባለቤቶች አስተዋጽኦ ማለት ነው። ስለዚህ ኦውንድ ሪሶርስ ኢኳል ቱ ኦውድ ሪሶርስ ተብሎ ነው የሚጠራው። ሊያቢሊቲ ለማለት አጌንስት አሴት ነው ኦብቪየስሊ ቢኮዝ አውት ፍሎው ማንኛውም ዕዳ የሚከፈለው ከኢኮኖሚክ ቤኔፊት ኦፍ ዘ አሴት ነው። ቅድም አሴታችን ሪሶርሳችን ኢኮኖሚክ ቤኔፊት አለው አለን፣ ጥቅም ያስገኛል አለን። የዛ ጥቅም አውት ፍሎው የሚደረገው ፎር ዘ ፐርፐዝ ኦፍ ደብት ወይም ኦብሊጌሽን ፔመንት ነው። ሶ ክሌም አጌንስት አሴት ብለን እንጠራዋለን። ኤግዛምፕሎች እያየን ስንሄድ አካውንት ፔብል፣ ኖትስ ፔብል፣ ባንክ ሎን፣ ሳላሪ ፔብል እያለን እንጠራለን። ኢኩቲ ላይ ባለቤቶች ኮንትሪቢዩት ያደረጉት ብዙ ጊዜ ሪጂዱዋል ክሌም ነው የሚባለው ወይም ደግሞ ሪጂዱዋል ራይት ወይም ሪጂዱዋል ኢኩቲ ብለን እንጠራዋለን። ለምንድነው ሪጂዱዋል የምንለው? አሲዩም ለምሳሌ 100 ሺህ ብር ሪሶርስ አላችሁ። እዚህ ውስጥ 40 ሺህ ብሩ በብድር ፋይናንስ የተደረገ ነው። ዘ ሪሜኒንግ 60 ሺህ ደግሞ በእናንተ አስተዋጽኦ ፋይናንስ የተደረገ ነው። አሲዩም የእናንተ ቢዝነስ ከሰረን ብል ባንክራፕት አደረገና ከገበያው ሬስቶራንት ነው ብለን ብናስብ ያሉትን የ100 ሺህ ሪሶርሶች ለምሳሌ ምን ይኖረዋል? ቴብል ይኖረዋል፣ ኮፊ ሜሽን ይኖረዋል፣ ቲሜሽን ያሉትን ሪሶርሶች በሙሉ ይሸጥና እዳው መጀመሪያ ለአበዳሮች መክፈል አለበት። ስለዚህ who have the preferential right against your asset ካሉ ክሬዲተርስ ናቸው። እናንተ አሴት ላይ የመጀመሪያ ቅድሚያ መብት ያላቸው አበዳሪዎች ናቸው። ዘን ኢኩቲ ፓርቲሲፓንቶች ናቸው ባለቤቶች። ሪጂዱዋል ኢኩቲ የምንለው ለዛ ነው። ወይም ደግሞ ሪጂዱዋል ክሌም አለው። አበዳሪዎች ግን ፕሪፈረንሻል ራይት አላቸው፣ ቅድሚያ መብት አላቸው የሚል ትርጉም እንሰጠዋለን። ኢኩቲን አፌክት የሚያደርጉ አይተሞችን ደግሞ ኢኩቲ በአራት አካውንቶች አፌክት ይደረጋል። አንደኛው ኢንቨስትመንት ባይ ሼርሆልደርስ ነው። ሼርሆልደርስ ኢንቨስት ሲያደርጉ ኦብቪየስሊ መጨመርን ያመጣል ነው። ረቨኑስ ገቢ። ረቨኑ የምንለው ባይ ዘ ዌይ ድርጅት ከተቋቋመበት ዋና ዓላማ የሚያገኘው ኢንካም ረቨኑ ተብሎ ይጠራል። ቤስት ኤግዛምፕል ሰፈር ያለ ፈርኒቸር ቤት ውሰዱ። ሰፈር ያለ ፈርኒቸር ቤት በዋናነት ስራው የተለያዩ የእንጨት ውጤቶችን እየሰሩ መሸጥ ነው። ወንበር ሊሆን ይችላል፣ ሶፋዎችን፣ የተለያዩ ውድ ፕሮዳክቶችን አምርቶ መሸጥ ነው። ከሶፋ ሽያጭ ከወንበር ሽያጭ የሚያገኘው ገቢ ረቨኑ ተብሎ ይጠራል። ነገር ግን እነዚህን ፕሮዳክቶች ሲሰራ ሳጋቱራ አለ። ለምሳሌ የጣውላ ዌስት ፕሮዳክቱ ማለት ነው። ሳጋቱራውን ለሰፈር ሰዎች ለማገዶ ወይም ለሌላ ፐርፐስ ቢሸጠው ከሳጋቱራ የሚገኘው ገቢ አዘር ኢንካም ጌን ውስጥ ነው የሚመዘገብ። ቢኮዝ ሳጋቱራ መሸጥ ፐርፐዙ አይደል። ረቨኑ ለማለት ከሬጉላር ቢዝነስ አክቲቪቲው የሚገኝ ገቢ ነው። ረቨኑ ኦብቪየስሊ ኢፌክቱ ምንድነው? ኢኩቲን ይጨምራል ነው። ሌላው ዲክሪዝ የሚያደርጉት የሚቀንሱት ደግሞ ዲቪደንድን እንውሰድ። ለባለቤቶቹ ፔሪዮዲካሊ የምናከፋፍለው ድርሻ አለ። ይሄ ድርሻ የኢኩቲ መጠን ይቀንሳል። ሌላው ኤክስፔንስ ነው። ረቨኑ ጀነሬት ለማድረግ ብለን ኢንከር የምናደርገው ወጪ ነው። ኤክስፔንስ ዘ ኮስት ኦፍ አሴት ኮንሱምድ ኦር ሰርቪስ ዩዝድ ኢን ዘ ፕሮሰስ ኦፍ እርኒንግ ረቨኑ። ረቨኑ ጀነሬት ለማድረግ ኮንሱም የምናደርጋቸው አሴቶች ለምሳሌ ለሰራተኛ የምንከፍለው ደሞዝ፣ ለቤት ኪራይ የምንከፍለው ክፍያ፣ የተለያዩ ዩቲሊቲ ኤክስፔንሶች ለምሳሌ የውሃ፣ የመብራት፣ የስልክ ወጪ፣ ታክስ ኤክስፔንስ፣ እነዚህ በሙሉ
ኤክስፔንስ ብለን እንጠራቸዋለን። ሌላው በዋናነት እንድታውቁ የሚፈለገው ዲቪደንድ ኢት ኢዝ ኖት አን ኤክስፔንስ። ይሄ ኤግዛምፕል ቅድም እንዳልኳችሁ በኮርፖሬሽን ኬስ ስለሆነ ነው እንጂ በሶል ፕሮፕራይተርሺፕ ለምሳሌ ሲምፕል ኤግዛምፕል ልስጣችሁ። እናንተ ለምሳሌ ሱቅ አላችሁ፣ የሆነ ስሞል መርቻንዳይዚንግ ሪቴለር ቢዝነስ ማለት ነው እና የሽያጭ ሰራተኛ አለቻችሁ። ለሽያጭ ሰራተኛዋ የምትከፍሉት ወርሃዊ ደሞዝ ኤክስፔንስ ነው። ቢኮዝ የሽያጭ ሰራተኛዋ የምትሰራው ዳይሬክትሊ ሴልስ ረቨኑ ለማስገኘት ነው። ነገር ግን ከዚህ ሱቅ ካዝና ላይ 1000 ብር ታወጡና ፎር ፐርሰናል ዩዝ ብታውሉት ይሄ ግን ኤክስፔንስ አይደለም። ምክንያቱም ያወጣችሁት 1000 ብር ጀነሬት ከምታደርጉት ሴልስ ረቨኑ ጋር ግንኙነት የለውም። ኢት ኢዝ ኖት አን ኤክስፔንስ፣ ዊዝድሮዋል ብለን እንጠራዋለን። በኮርፖሬሽን ኬዝ ዲቪደንድ የምንለው ማለት ከአካውንት ክላሲፊኬሽን ጋር ተያይዞ እስካሁን ያየነውን ለመረዳት እስኪ እነዚህን ኤክሰርሳይሶች እንስራ። ለምሳሌ ሬንት ኤክስፔንስ ክላሲፊኬሽኑ ምንድነው? ምን ውስጥ ነው የሚመደበው? ኦብቪየስሊ ኤክስፔንስ ነው። ኢኩዊቲ ላይ ያለው ኢፌክት ምንድነው? ይቀንሳል። ሰርቪስ ረቨኑ ክላሲፊኬሽኑ ኦብቪየስሊ ሰርቪስ ነው። ኢፌክቱ ምንድነው? ኢንክሪዝ ያደርጋል። ዲቪደንድ ክላሲፊኬሽኑ ምንድነው? ዲቪደንድ ነው። ኢፌክቱ ምንድነው? ይቀንሳል። ሳላሪ ኤክስፔንስ ኤክስፔንስ ነው። ክላሲፊኬሽኑ ኢፌክቱ ምንድነው? ይቀንሳል ነው። ኦኬ አሁን ደግሞ የምናየው ትራንዛክሽን ነው። ቢዝነስ ኢኮኖሚክ ኢቨንት ሪከርድድ ባይ አካውንታንትስ። ሉክ አካውንታንቱ ሪከርድ የሚያደርገው የአንድ ቢዝነስ ኢኮኖሚክ ኢቨንቶች ትራንዛክሽን ተብሎ ይጠራሉ። ይሄ ትራንዛክሽን ኤክስተርናል ኦር ኢንተርናል ሊሆን ይችላል። ኤክስተርናል ማለት ለምሳሌ ዩር ካምፓኒ ፐርቻይዝ ኢኩፕመንት ፍሮም ኤክስ ካምፓኒ ካልኳችሁ የእናንተ ካምፓኒ ኤክስ ከተባለ ድርጅት ኢኩፕመንት ገዛ which is ከኤክስተርናል በዲ ጋር የተደረገ ትራንዛክሽን ነው። ኤክስተርናል ትራንዛክሽን ነው። ኢንተርናል ትራንዛክሽን የምንለው ለምሳሌ ሳፕላይስ ኤክስፔንስ። ይሄኛውን ወርድም ላሳያችሁ ፈልጋለሁ። እዚህ በፊት በኢኮኖሚክስ ኮርስ ሳፕላይ ኤንድ ዲማንድ የሚል ኮንሰፕት ስለምታውቁ ተማሪዎች ሳፕላይስ የሚል ወርድ ሲሰሙ አቅርቦት ከሚለው ጋር ይወስዱታል፣ ግን አይደለም። በአካውንቲንግ ሳፕላይስ ማለት ስቴሽነሪ ማቴሪያልስ ማለት አላቂ እቃዎች ማለት እስክሪብቶ፣ ወረቀት፣ የፕሪንተር ቀለም፣ ቴፕለር፣ ሽቦ እንደነዚህ አይነት አላቂ እቃዎች ሳፕላይስ ተብሎ ይጠራሉ። ለምሳሌ የእናንተ ካምፓኒ የ5000 ብር ስቴሽነሪ ማቴሪያሎችን ገዛ። እንደ አሴት በ5000 ብር ይመዘገባል። ለምሳሌ ጃንዋሪ 1 ከሆነ የገዛችሁት ዲሴምበር 31 ቁጥሩ ስንት ቀርቶ ሊሆን ይችላል? 3000 ብር ቀርቶ ሊሆን ይችላል። ሶ በመሃል የ2000 ዩዝድ ሆኗል። ዩዝድ ሆኗል ማለት ምን ሆኗል ማለት ነው? ኤክስፔንስ ሆኗል። ይሄን ስትገዙት የገዛችሁት ከኤክስተርናል ፓርቲ ነው which is ኤክስተርናል ትራንዛክሽን ነው። እቺ 2000 ግን ኤክስፔንስ የሆነችው ከሆነ አካል ጋር ትራንዛክሽን ፈጸማችሁ አይደለም። within the business ኮንሱም አድርጋችሁት ነው which is ኢንተርናል ትራንዛክሽን ተብሎ ይጠራል። ያ ማለት ኢንተርናል ትራንዛክሽን ማለት ኖ ኤክስተርናል ፓርቲ ኢንቮልቭመንት። ሌላው ለምሳሌ ዲፕሬሴሽን ኤክስፔንስም አንደኛው ኢንተርናል ትራንዛክሽን ነው። ኖት ኦል አክቲቪቲስ ሪፕሬዘንት ትራንዛክሽን። ከዚህ በፊት አውርተናል። አንድ ካምፓኒ የሚያከናውነው ሁሉም አክቲቪቲ ቢዝነስ ትራንዛክሽን ነው ማለት አይደለም። አንዳንዱ ነን ሪከርደብል የሆነ አክቲቪቲ አለ። በሞኔታሪ ቫልዩ ሊለካ የማይችል ሜጀር ሊደረግ የማይችል ትራንዛክሽን አለ ነው። ሌላው ኤች ትራንዛክሽን ሃዝ ዱዋል ኢፌክት ኦን ዘ አካውንቲንግ ኢኩዌሽን። እያንዳንዱ ትራንዛክሽን በአካውንቲንግ ኢኩዌሽን ዱዋል ኢፌክት አለው። መሰረታዊ ጽንሰ ሐሳቡ ይሄ ነው። ከዚህ በኋላ ትራንዛክሽን እየፈጸምን ስንሄድ ችንወርድ እያስታወስኳቸው ይሄዳለሁ። የሚከተሉት ኢቨንቶች በአካውንቲንግ ሪካርዶች ተመዝጋቢ ናቸው ወይስ አይደለም ነው። ለምሳሌ ፐርቻይዝ ኢኩፕመንት። ይሄ የኢኩፕመንት ግዥ ጥያቄያችሁ መሆን ያለበት አሴት ሊያቢሊቲ ኢኩዊቲ የምንላቸውን አካውንቲንግ ኢኩዌሽን ላይ ያየናቸውን አፌክት ያደርጋል? ቼንጅ ያደርጋል? አያደርግም? ኦብቪየስሊ ያደርጋል። ቢኮዝ ፐርቻይዝ ኦፍ ኢኩፕመንት ካለ አሴት ኖራችሁ ማለት ነው። የሆነ አሴት ኢንክሪዚንግ አለ፣ የሆነ አሴት ዲክሪዚንግ አለ። ስለዚህ ተመዝጋቢ ነው። ኢን ተርምስ ኦፍ ሞኔታሪ ቫልዩ የሚመዘገብ ነው ማለት ነው። ሁለተኛው ዲስከስ ፕሮዳክት ዲዛይን ዊዝ ከስተመር። ከከስተመሮች ጋር ስለ ፕሮዳክት ዲዛይን መወያየት it doesn't affect any of the accounting equation። ስለዚህ do not recorded ተመዝጋቢ አይደለም። ሌላኛው ፔሬንት ኪራይ መክፈል በሞኔታሪ ቫልዩ ሜጀር ሊደረግ የሚችል ነው፣ ሪካርድድ ነው ማለት ነው። ስለዚህ አካውንቲንግ ኢኩዌሽን ስናጠቃልለው አሴት ኢኳል ቱ ላያቢሊቲ ፕላስ ኢኩዊቲ ካለን አሴት በሁለት ነገሮች ፋይናንስ የተደረገ ነው፣ በላያቢሊቲ እና በኢኩዊቲ ያለን። ኢኩዊቲን ግን በሼርሆልደር ካፒታል እና በሪተርንድ ኤርኒንግ ኤክስፓንድ አደረግ ነው። ሼርሆልደር ካፒታል የምንለው ኢንቨስትመንት ባይ ሼርሆልደርስ በባለቤቶቹ ኢንቨስት የሚደረገው የካፒታል መጠን ነው። ከዛ ረቨኑ ካለ ይጨምረዋል ፕላስ ያደርገዋል። ኤክስፔንስ እና ዲቪደንድ ካለ ይቀንሰዋል። ኢፌክቱ ማለት ነው። ሪተርንድ ኤርኒንግ የነዚህ የሶስቱ ኢፌክት የረቨኑ፣ የኤክስፔንስ፣ የዲቪደንድ ኢፌክት ነው። እነዚህ አካውንቶች ቴምፖራሪ አካውንቶች ናቸው። ፋይናሊ ወደ ሪተርንድ ኤርኒንግ ትራንስፈር የሚደረጉ አካውንቶች ናቸው። ኢኩዊቲ ላይ ኤክስፓንድ ስታደርጉት ሼር ካፒታል which is ኢንቨስትመንት ባይ ሼርሆልደርስ እና ሪተርንድ ኤርኒንግ እንዳለ እንዳትረሱ። ውድ ቤተሰቦች በቀጣይ የምናየው ደግሞ ቢዝነስ ትራንዛክሽንን አናላይሲስ ማድረግ ነው።
የአንድን ካምፓኒ ሲምፕል ቢዝነስ ትራንዛክሽን እንደ ኤግዛምፕል ወስደን፣ ቀኝ በኩል ደግሞ የምታዩት የቴቡላር ሳመሪ ኦፍ ካምፓኒ ትራንዛክሽን ነው። የአንድን ካምፓኒ ቢዝነስ ትራንዛክሽኖች በአካውንቲንግ ኢኩዌዥን ላይ ያላቸውን ኢፌክት ዲስፕሌይ የምናደርግበት የምናሳይበት ቴብል ነው ማለት ነው። በዚሁ መሰረት የመጀመሪያው ትራንዛክሽን ስንሄድ ሼርሆልደርስ ኢንቨስት ብር 15,000 ካሽ ኢን ዘ ቢዝነስ ኢን ኤክስቼንጅ ፎር 15,000 ኦፍ ኦርዲነሪ ሼር። ኦርዲነሪ ሼር ማለት አክሲዮን ማለት ነው። ያው ኮርፖሬሽን ከሆነ ቢዝነሱ ባለቤትነት የሚገኘው አክሲዮን በመግዛት ነው። ይሄ ካምፓኒ የ15,000 ብር የሚሆን አክሲዮን ሸጠ ነው የሚለው። ይህን ትራንዛክሽን አናላይዝ ስታደርጉ የመጀመሪያው ጥያቄያችሁ መሆን ያለበት ካሉት 3 አካውንትስ ኦፍ አካውንቲንግ ኢኩዌዥን የትኞቹን አፌክት አድርጓል ነው። ለምሳሌ እዚህ ጋር ምን ይታያችኋል? ካሽ አለ፣ ሌላ ማን አለ? ኦርዲነሪ ሼር አለ። ስለዚህ አሴት ስር እዚህ ሴክሽን ውስጥ ካሽን እንጽፋለን ማለት ነው። እዚህ ላይ ካሽ ትሉና ካሽ ላይ 15,000 ኢንተር እናደርጋለን። ሌላው ሼር ካፒታል ነው። ሼር ካፒታል ላይም በተመሳሳይ 15,000 ብር እናስገባለን ማለት ነው። በእያንዳንዱ ትራንዛክሽን አሴት ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ መሆኑን ቸክ እያደረግን ነው የምንሄደው። እዚህ ጋር አሴት እንደምታዩት ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ ነው። ሶ በአሴት ፓርት 15,000 አለ፣ በሊያቢሊቲ እና ኢኩዊቲ ፓርት ደግሞ 15,000 አለ። ሶ የመጀመሪያው ትራንዛክሽን ኢኳል መጥቷል ማለት ነው። ወደ ሁለተኛው ትራንዛክሽን ስንመጣ ዘ ካምፓኒ ፐርቻይዝ ኮምፒውተር ኢኩፕመንት ፎር 7,000 ካሽ። ሉክ ግዥን የፈጸመው ያው ግዥ በሁለት መንገድ ሊፈጸም ይችላል። ካሽ ኢሚዲየት ተከፍሎና በዱቤ ልትገዙ ትችላላችሁ። እዚህ ጋር ክፍያው ኢሚዲየት የተከፈለ ነው፣ በካሽ ነው የተገዛው። ስለዚህ ሁለት አካውንቶች አፌክት ሆነዋል ማለት ነው። አንደኛው ኮምፒውተር ነው። ኦብቪየስሊ የኮምፒውተር ወይም ኢኩፕመንት አሴት ነው። ካሽ ኦልሬዲ ካሽ አስቀምጠናል። ኢፌክቱ ምንድነው ካለን ኢኩፕመንት አሴት ነው። የ7,000 ያክል ኮስት ያለው ኢኩፕመንት አሁን ኖረን ማለት ነው። ስለዚህ አሴት ስር ሪሶርስ ስር ኢኩፕመንት አስገባላችሁ። እዚህ ጋር ኢኩፕመንት እናስገባና ምን ያክል ዋጋ ያለው እዚህ ጋር ቀኗን ታያቷላችሁ። በመቼ ትራንዛክሽን የተፈጸመው ሴፕቴምበር 2 ነው። ስለዚህ ሴፕቴምበር 2 የኢኩፕመንት ዋጋ 7,000 ይሆናል እዚህ ጋር። ነገር ግን ሌላኛው አካውንት አፌክት የተደረገው ማን ነው? ካሽ ነው። ስለዚህ ይሄ ትራንዛክሽን ዋን አሴት ኢንክሪዝ which is ኮምፒውተር ኢኩፕመንት ኢንክሪዝ አድርጓል። አናዘር አሴት which is ካሽ ዲክሪዝ አድርጓል። ሶ ካሽ ፓርት ላይ ማይነስ 7,000 እናስገባለን። ማይነስ የምንለው ለምንድን ነው? ዲክሪዝ ስላደረገ ማለት ነው። ዘ ትራንዛክሽን ሴፕቴምበር 7 ነው። The company purchased headsets and other computer accessories for 1,600 from Mobile Solution. Mobile Solution agreed to allow company to pay this bill in October. Look, ግዥ ፈጽሟል። የገዛው ሄድሴት እና ሌሎች የኮምፒውተር አክሰሰሪዎችን የገዛው ሞባይል ሶሉሽን ከተባለ ሻጭ። የገዛው ደግሞ ሴፕቴምበር 7 ነው። ነገር ግን ክፍያውን የሚከፍለው በመቼ ወር ነው? በጥቅምት ወር ነው የሚከፍለው። እዚህ ትራንዛክሽን ላይ አፌክት የተደረጉትን አካውንቶች ስትለዩ አንደኛ ሄድሴት ኤንድ አዘር ኮምፒውተር አክሰሰሪ የሚባል ሪሶርስ ኖረን ማለት ነው። ኮሌክቲቭሊ ሳፕላይስ ተብለው ይጠራሉ። አሴት ሴክሽን ስር ሳፕላይስን ታስገባላችሁ ማለት ነው። እዚህ ጋር ዛዘር ዋን የገዛችሁት ደግሞ በዱቤ ነው። ገና ኦክቶበር ወር ላይ ነው የሚከፈለው። ሊያቢሊቲ ሴክሽን ውስጥ አካውንት ፔብል ብላችሁ ትመዘግባላችሁ ማለት ነው። በምን ያክል ነው አፌክት የተደረገው ስንል ሳፕላይሳችን 1,600 ያክል ኮስት ያለው ይሆናል። 1,600 ሳፕላይስ ላይ እንመዘግባለን። እዳችን ላይም 1,600 እንመዘግባለን ማለት ነው። ሌላኛው ትራንዛክሽን the company received 1,200 cash from customer for app development service it has performed። እዚህ ጋር 1,200 ካሽ ከከስተመሩ ተቀብሏል። ምን ስላደረገ? አፕ ዲቨሎፕ ስላደረገ ኦልሬዲ ፐርፎርም ተደርጓል ይለናል። የ1,200 ብር ያክል አገልግሎት ሰጥታችሁ ብር ተቀበላችሁ ነው። እዚህ ትራንዛክሽን ላይ አፌክት የተደረጉት እነማን ናቸው ካልን የመጀመሪያው ሪሲቭ ያደረጋችሁት ሪሶርስ አለ which is ካሽ ማለት ነው። ሌላኛው ሪሲቭ ያደረጋችሁት because of what? አፕ ዲቨሎፕመንት ነው። አፕ ዲቨሎፕ ማድረግ ደግሞ የካምፓኒው ፕራይሜሪ ስራው ነው ወይም ደግሞ ኦርዲነሪ አክቲቪቲው ነው። ስለዚህ ከመደበኛ የስራ እንቅስቃሴ የተገኘ ገቢ ነው which is called revenue እንለዋለን።
ካሽ ኦልሬዲ እዚህ ጋር ካሽ ብለን አስገብተናል። ስለዚህ የካሽ መጠናችን በ1200 ብር ያድጋል። ፖዚቲቭ ነው። የካሽ መጠናችን ይጨምራል ነው የምንለው። ከዛ ረቨኑ ደግሞ እዚህ ጋር ሪተርን ኤርኒንግ ሴክሽን ውስጥ ረቨኑ ሴክሽናችን በ1200 ይጨምራል ማለት ነው። ሌላኛው ትራንዛክሽን ሴፕቴምበር 18 ነው። the company received a bill for ብር 250 from programming news for advertising on its website postpone payment until later date ይለናል። እዚህ ጋር ቢል ማለት ምን ማለት ነው? በተለምዶ ለምሳሌ የመብራት የውሃ ቢል መጣ ትላላችሁ አይደለ? ምን ማለት ነው? ቢል መጣ ማለት ባለዕዳነታችሁ ኢንፎርም እየተደረገ ነው። ስለዚህ ካምፓኒው ይለናል ቢል ሪሲቭ አደረገ ከማን? ፕሮግራሚንግ ኒውስ ከተባለ አድቨርታይዝመንት ካምፓኒ ነው። ይሄ ካምፓኒ ማስታወቂያ የሚሰራ ካምፓኒ ነው። ለዚህ ካምፓኒ ምን አድርጎለታል? አድቨርታይዝመንት ሰርቶለታል ማለት ነው። ሶ የ250 ብር የአድቨርታይዝመንት ክፍያ ያለብህ ብሎ ቢል ሰጠው ነው የሚለው። እዚህ ጋር ቢሉን ተቀበለ ነው እንጂ ከፈለ አይልም። ስለዚህ ካሽ አፌክት አልተደረገም። ስለዚህ አፌክት የተደረገው ማን ነው ካልን አንደኛ ስላልተከፈለ ዕዳ ነው ማለት ነው። አካውንት ፔብላችን በ250 ብር ይጨምራል። ሁለተኛ የምንከፍለው ለምን ፐርፐዝ ነው? ለአድቨርታይዝመንት ፐርፐዝ ነው። ለተሰጠን የማስታወቂያ አገልግሎት ነው የምንከፍለው። ስለዚህ አድቨርታይዚንግ ኤክስፔንስ አለ። አድቨርታይዚንግ ኤክስፔንስ ደግሞ ኢፌክቱ ሪተርን ኤርኒንግ ላይ መቀነስ ነው ብለናል። ስለዚህ ሪተርን ኤርኒንግ ላይ እዚች ሪተርን ኤርኒንግ ኤክስፔንስ ሴክሽን ውስጥ ማይነስ 250 ትላላችሁ ማለት ነው። ኦኬ ዛዘር ትራንዛክሽን ሴፕቴምበር 20 ካምፓኒ ፐርፎርመንስ ብር 3500 ኦፍ አፕ ዲቨሎፕመንት ሰርቪስ ፎር ከስተመርስ ለከስተመሮቹ የ3500 ብር ያክል የአገልግሎት ፕሮቫይድ አደረገ። አፕ ዲቨሎፕመንት ማለት ነው። the company received 1500 in cash 1500 በካሽ ተቀብሏል። and it bills the balance 2000 on account። አያችሁት? አገልግሎት የሰጣችሁት የ3500 ብር ቢሆን የ1500ን በእጅ ተቀብላችኋል። the remaining ግን ገና አልተቀበላችሁም ነው። ስለዚህ ሶስት አካውንት ነው አፌክት የተደረገው። አንደኛው አካውንት ካሽ ነው። ስለዚህ የካሽ መጠናችሁ በ1500 ብር ይጨምራል ማለት ነው። ካሽ በሚለው ሴክሽን ስር 1500 ትጨምራላችሁ። ሌላኛው አካውንት ደግሞ አካውንት ሪሲቨብል ነው፣ ተሰብሳቢ ማለት ነው። which is asset ነው። እስኪሰበሰብ አካውንት ሪሲቨብል በሚባል አካውንት ይቀመጣል። እዚህ ጋር አካውንት ሪሲቨብል የሚል አንድ አካውንት እንጨምራለን። በአካውንት ሪሲቨብል ስር ምን ያክል ነው? 2000 እንጨምራለን። በአሴት ሳይድ እንደምታዩት 1500 ካሽ 2000 ደግሞ አካውንት ሪሲቨብል። በቀኝ በኩል ያሉት በሊያቢሊቲ እና በኢኩዊቲ ሳይድ ያሉት ደግሞ አንደኛው አካውንት አትሊስት አፌክት መደረግ አለበት። አፕ ዲቨሎፕመንት ሰርቪስ ሰጥቶ 3500 ብር አግኝቷል። ረቨኑ በሚለው ሴክሽን 3500 ብር ይቀመጣል። ባይ ዘ ዌይ በእያንዳንዱ ትራንዛክሽን አሴት ኢኳል ቱ ላያቢሊቲ ፕላስ ኢኩዊቲ መሆኑን ቸክ እያደረጋችሁ መሄድ አለባችሁ። አሁን እዚህ ጋር እንዳልኳችሁ በአሴት ሳይዱ 1500 ሲደመር 2000 3500፣ እዛ በላያቢሊቲ እና በኢኩዊቲ ሳይድ ደግሞ 3500 አለው። እዚህም ጋር እንደዚሁ ነው። እዚህም ጋር ለምሳሌ በአሴት ሳይዱ 0 ነው። በራይት ሳይዱ ደግሞ ስታዩት እዚህ 250 ፖዚቲቭ አለ፣ እዚህ ማይነስ 250 አለ። ይጣፋና 0 ይሆናል። በሁለቱም ሳይድ 0 ነው ያለው ነገር። the other transaction ሴፕቴምበር 30 ካምፓኒ ፔይ the following expense in cash for September የመስከረም ወር ወጪዎችን ከፈለ በካሽ ነው የሚለን። የቢሮ ኪራይ ወጪ 600 ብር፣ ሳላሪ ኤንድ ዌጅ 900 ብር፣ ዩቲሊቲ 200 ብር። በአጠቃላይ 200 ፕላስ 900 ፕላስ 200 አጠቃላይ 1700 ከፍሏል ማለት ነው። 1700 ሲከፍል ካሽ ይቀንሳል ቢኮዝ ኢን ካሽ ስለሆነ የተከፈለው። ስለዚህ ካሽ በሚለው ሴክሽን ውስጥ 1700ን ማይነስ ታደርጋላችሁ። ሌላው ግን ይሄ 1700 ኤክስፔንስ ነው። ኤክስፔንስ በሚለው ሴክሽን 1700ን ሪፖርት እናደርጋለን። እዚህ ጋር ኤክስፔንስ ባይ ዘ ዌይ ማይነስ የምንለው ለምንድን ነው? ኢኩዊቲ ላይ ያለውን ኢፌክት ለማመላከት እንጂ ኤክስፔንስ ፓርታችን ምን እየሆነ ነው? ኢንክሪዝ እያደረገ። ዘ አዘር ዋን ዘ ካምፓኒ ፔይስ 250 ፕሮግራሚንግ ኒውስ ቢል ኢን ካሽ። እዚህ ጋር አስተውላችሁ ከሆነ ምን ብለናል? የ250 የአድቨርታይዚንግ ኤክስፔንስ ቢል ተቀብሏል ብለናል። ምን ብለን ነበር የመዘገብነው? ዕዳ ብለን ነበር የመዘገብነው። እንደ ኤክስፔንስ መዝግበነዋል፣ ግን ምን ብለን
እዳ ነው ብለን አልከፈልነው። አሁን ከፈልነው ነው የሚለን ፔ ያደረገ። ኦብቪየስሊ ሲከፈል የካሽ መጠናችን ምን ይሆናል? ካሻችን ይቀንሳል። ያለን የጥሬ ገንዘብ መጠን በ250 ብር ይቀንሳል። እዳችንስ? እዳ የነበረብንም እዳችን ይቀንሳል። ስለዚህ እዳም በ250 ኔጌቲቭ ይደረጋል። የእዳ መጠናችን ይቀንሳል ማለት ነው። the other one company receive per 600 cash from customer who had been billed for service in September 20 ሴፕቴምበር 20 ላይ የ3500 አገልግሎት ስንሰጥ 1500 ሰብስበን 2000 በዱቤ ነው የሰጠነው ወይም ደግሞ 2000 ተሰብሳቢ ነበረን ብለናል። አሁን 600 ሰበሰባችሁት። 2000 ያክል ተሰብሳቢ ነበራችሁ። 600 ሲሰበሰብ ማን አፌክት ይደረገ? ካሻችሁ አንደኛው አካውንት ነው which is የካሽ መጠናችሁ ይጨምራል። 600 ብር ሰብስባችኋል። ሌላኛው አካውንት 2000 ተሰብሳቢ አለኝ ያልኩት በስንት ይቀንሳል ማለት ነው? በ600 ይቀንሳል። The other transaction, the company pays a dividend of 1300 in cash to its shareholders. ለባለቤቶቹ 1300 ዲቪደንድ ፔ ያደረገ። በካሽ ነው የከፈለው። በካሽ ሲከፈል አፌክት የሚደረገው አንደኛው ካሽ አካውንት አፌክት ይደረጋል። የካሽ መጠናችሁ ምን ይሆናል? ይቀንሳል በ1300። ሌላ ደግሞ ዲቪደንድ የሚባል አካውንት ይፈጠራል ማለት ነው። ስለዚህ ዲቪደንድ እዚህ ጋር ሪተርንድ ኤርኒንግ ሴክሽን ላይ ዲቪደንድ የሚባል አካውንት አለ። በሱ ሴክሽን ስር 1300ን እናስቀምጣለን ማለት ነው። ትራንዛክሽኑ ኢዝሊ በአካውንቲንግ ኢኩዌዥን ያላቸውን ኢፌክት ለይተን በዚህ መንገድ አስቀምጠናል። አልጨረስንም። ፋይናሊ ምን ማድረግ አለባችሁ? ባላንስ እንልና ሁሉንም እንደምራለን። ለምሳሌ እዚህ ጋር በአሴት ስር ካሽ ላይ ኢኳል ቱ ትሉና ከላይ ጀምራችሁ ትደምራላችሁ። ከሴፕቴምበር 1 ካለችው ካሽ ጀምራችሁ ታች ድረስ እዚህ ድረስ ያለውን እንደምራለን ማለት ነው። ስንት ይመጣል? የካሽ መጠናችን አሁን መጀመሪያ ላይ አስተውላችሁ ከሆነ ሴፕቴምበር 1 15000 ነበረን። ሴፕቴምበር 2 በ7000 ቀነሰ። ከዛ ሴፕቴምበር 10 ደግሞ በ1200 ጨመረ። ሴፕቴምበር 20 በ1500 ጨመረ። ሴፕቴምበር 30 በ1700 ኤክስፔንሶች ከፈልን። እንደገና በዛው ቀን 250 ኤክስፔንስ አሁንም ከፈልን። በተመሳሳይ ቀን 600 ካሽ ተሰበሰብን። እንደዚሁም ፋይናሊ ዲቪደንድ ከፈልን። ካሽ ዲዩሪንግ ዘ መንዝ አፕ ኤንድ ዳውን ሲያደርግ ቆይቶ አሁን ያለን የካሽ መጠን 80-50 ነው ማለት ነው። ሌሎችንም አካውንቶች በተመሳሳይ ሆሪዞንታሊ ድራግስ አደርገው 7000 ማለት አሁን ኢኩፕመንት ነው። አያችሁት? ኢኩፕመንት ኮስቱ ስንት ነበር? 7000 የገዛችሁት ነው። 7000 ያክል ኮስት ያለው ኢኩፕመንት ነው። ስለዚህ 7000 ያክል ኮስት ያለው ኢኩፕመንት አላችሁ ማለት ነው። አት ዘ ኤንድ ኦፍ ዘ መንዝ ሳፕላይስን በተመሳሳይ ሳፕላይስ 1800 ነው የገዛችሁት። እነዚህ ሄድሴት እና ኮምፒውተር አክሰሰሪ የምንላቸው አት ዘ ኤንድ ኦፍ ዘ መንዝም 1600 ነው። ነገር ግን ገና አፕዴት አልተደረገም። ከዚህ በፊት ስለ ሳፕላይስ አወራቱ ሳፕላይስ ዱሪንግ ዘ ፔሪድ የተወሰነው ኮንሱም ስለሚደረግ አት ዘ ኤንድ ኦፍ ኢች መንዝ ወይም ይር ምን መደረግ አለበት? አፕዴት መደረግ አለበት። ይሄ ቢፎር አጀስትመንት ስለሆነ ማለት ነው። ሌላኛው አካውንት ሪሲቨብል ነው። ተሰብሳቢ 2000 ነበራችሁ። የሆነ ቀን ግን 600 ያክል ሰብስባችኋል። ስንት ይቀራል? 1400 ይቀራችኋል። ዘን ሊያቢሊቲ ነው ያለን። ሊያቢሊቲን ስትመለከቱት 1600 ነበረ። ከዛ 250 ነበራችሁ። ከዛ 250ን ከፈላችሁት ስንት ይቀራል? 1600 ወደ አለባችሁ። ወደ ኢኩቲ ፓርት ስንመጣ ኢኩቲ ላይ ሼር ካፒታል አለ 15000። ፋይናሊ እሱም 15000 አለ። ረቨኑ 1200 ነበረ እዚህ ጋር 3500፣ አጠቃላይ 4700። ኤክስፔንስ ላይ 250 ነበረን እዚህ ጋር 1700 አለን፣ አጠቃላይ 1950 ኤክስፔንስ አለን። ዲቪደንድ 1300 አለን ማለት ነው። አሴት ፓርቱ ከሊያቢሊቲ ፕላስ ኢኩቲ ጋር እኩል መሆኑን እናረጋግጥ። ኢኳል ቱ ካሽ 80-50 ፕላስ ኢኩፕመንት 7000 ፕላስ ሳፕላይስ 1600 ፕላስ አካውንት ሪሲቨብል 1400። የአሴት መጠናችን 1850 ነው ማለት ነው። ሊያቢሊቲን ደግሞ ስንመለከት ሊያቢሊቲ እዚህ ጋር 1600 አለን። ሊያቢሊቲ 1600 አለን። which is equal to additional investment share capital plus እዚህ ጋር ማን አለ? revenue አለን ፕላስ እዚህ ጋር ማን አለ? expense አለ
ፕላስ ማን አለ እዚህ ጋር ዲቪደንድ አለ። እዚህ ጋር ፕላስ ያደረኩት ለምንድን ነው? ኦልሬዲ ኤክስፔንስ በኔጌቲቭ ስላስቀመጥኩት ይቀነሳል፣ ዲቪደንድም በኔጌቲቭ ስላስቀመጥኩት ይቀነሳል። ታትስ ዋይ ቅድም እንዳልኳችሁ ኤክስፔንስንም ዲቪደንድንም ማይነስ እያደረኩ የመጣሁት ኢኩዊቲ ላይ ያላቸውን ኢፌክት ለማሳየት ነው። ስለዚህ ሊያቢሊቲ 1600 ኢኩዊቲ ደግሞ አጠቃላይ 16450 ነው። አሁን ሁለቱን እንደምር ኢኳል ቱ ዚስ ሊያቢሊቲ ፕላስ ዚስ ኢኩዊቲ 1850። ሶ ስራችን ትክክል ነው ማለት ነው። አሴት ኢኳል ቱ ሊያቢሊቲ ፕላስ ኢኩዊቲ ጋር እኩል መጥቷል ማለት ነው። ፋይናንሻል ስቴትመንት ቤዚካሊ በአምስት ነው የምንከፍላቸው which is income statement, returned earning statement, statements of financial position, statements of cash flow። አምስተኛው disclosure statement የምንለው ነው። ሶ በዚህ ቻፕተር የምናየው የመጀመሪያውን income statement እናያለን፣ returned earning እና statements of financial position እናያለን። የመጀመሪያው ኢንካም ስቴትመንት ነው ወይም ደግሞ ብዙ ጊዜ ፒኤል ስቴትመንት እንለዋለን። ፒኤል ማለት ፕሮፊት ሎስ ስቴትመንት የትርፍና የኪሳራ መግለጫ ማለት ነው። ፎርማት አለው። እዚህ ጋር እንደምታዩት ለምሳሌ ያየነው ትራንዛክሽን የካምፓኒ ስም ሶፍት ባይት ካምፓኒ ነው። ስለዚህ ኔም ኦፍ ዘ ካምፓኒ ይቀመጣል። የሪፖርቱ አይነት ይገለጻል which is income statement ነው። ዘን ዴቱ ይቀመጣል። ስለዚህ ሄዲንጉ ሶስት ነገር ይይዛል። የካምፓኒው ኔም አለ፣ ታይፕስ ኦፍ ስቴትመንት አለ፣ የሪፖርቱ አይነት፣ ከዛ ዴት አለ። ዴቱን እንደምታዩት ፎር ዘ መንዝ ኢንዲድ ሴፕቴምበር 30 2011 ነው የሚለው። በሴፕቴምበር ወር ነው የሚለው እንጂ ኦን ስፔሲፊክ ዴት አይደለም የሚያስቀምጠው። እዚህ ጋር እንደምታዩት ኢንካም ስቴትመንት ሪፖርት የሚያደርገው ረቨኑ እና ኤክስፔንስን ሲሆን ፎር ስፔሲፊክ ፔሪድ ኦፍ ታይም ነው። ምን ማለት ነው? የሆነ ስፔሲፊክ ቀን አይደለም። ለምሳሌ ሴፕቴምበር 20 ወይም ሴፕቴምበር 30 አይደለም እያለ ያለ በመስከረም ወር። ምክንያቱም ገቢ የተገኘው በአንድ ቀን አይደለም፣ ኤክስፔንስም ወጪም የተደረገው በአንድ ቀን አይደለም። ዱሪንግ ዘ መንዝ ገቢ ስናገኝ ነበር፣ ዱሪንግ ዘ መንዝ ኤክስፔንሶችስ ኢንከር ስናደርግ ነበር። ሶ ሪፖርታችን ፎር ስፔሲፊክ ፔሪድ ኦፍ ታይም ተብሎ ነው የሚጠራው። እዚህ ጋር እንዳያችሁት ረቨኑና ኤክስፔንስን ብቻ የያዘ ስቴትመንት ሲሆን በመጀመሪያ ረቨኑን ሪፖርት አደርጋላችሁ። ሪፖርታችን ላይ ካስተዋላችሁ ረቨኑ አግኝተናል። ረቨኑአችን ስንት ነበር? እዚህ ጋር ሪፖርታችን ላይ እንደምታዩት ረቨኑ ምን ያክል ነበረን? ረቨኑ 4700 ረቨኑ ነበረን። ኤክስፔንስ ደግሞ 1950። እነዚህን ኤክስፔንሶች ያው በስማቸው ሪፖርት የምናደርገው 250 አድቨርታይዚንግ ኤክስፔንስ ነው። 1700 የመጣው ግን የሶስት ኤክስፔንሶች ድምር ነው። የማን የኦፊስ ሬንት ኤክስፔንስ፣ የሳላሪ ኤክስፔንስ እና የዩቲሊቲ ኤክስፔንስ። ቤዝድ ኦን ዚስ ኢንካም ስቴትመንታችን በዚህ መንገድ ይዘጋጃል ማለት ነው። ሶ እዚህ ጋር እንደምታዩት from the largest to the smallest ነው ቁጥሩን የምደረድሩት። ሳላሪ ኤክስፔንስ ትልቁ ነው። ትልቁ ወጫችን ሳላሪ ኤክስፔንስ ነው። ስለዚህ ሳላሪ ኤክስፔንስ 900 ይቀድማል። ዘን ሬንት ኤክስፔንስ አለ። የአራቱ ኤክስፔንሶች ድምር 1950 ይመጣል። ገቢያችን በዚህ ወር የነበረው አጠቃላይ ገቢያችን 4700 ነው። ወጫችን ደግሞ 1950 ነው። የሁለቱ ዲፈረንስ 2750 ይመጣል። ይሄ ምን ተብሎ ይጠራል? ኔት ኢንካም፣ የተጣራ ትርፍ ማለት ነው። ሶ ኢፍ ረቨኑ ግሬተር ዛን ኤክስፔንስ ከሆነ እዚህ ጋር እንደምታዩት ረቨኑ ከኤክስፔንስ ከበለጠ ገቢ አለ ማለት ነው፣ ትርፍ ነው። ነገር ግን ኤክስፔንሳችሁ ከረቨኑ ከበለጠ ምን ይኖራል? ኪሳራ ይኖራል ማለት ነው። ሎስ እንለዋለን። ሌላኛው ሪፖርት ሪተርንድ ኢርኒንግ ስቴትመንት ነው ወይም ደግሞ ኦነርስ ኢኩዊቲ ስቴትመንት እንለዋለን። አዝ ዩዥዋል እዚህ ጋር ሄዲንግ ይኖረዋል። ሄዲንጉ የካምፓኒው ስም ይቀድማል። ከዛ ሪተርንድ ኢርኒንግ ስቴትመንት ኔም ኦፍ ዘ ሪፖርት ይኖራል። ዘን ዴቱ ይቀመጣል። ልክ እንደ ኢንካም ስቴትመንት እዚህም ጋር ዴቱ ሲቀመጥ ፎር ስፔሲፊክ ፔሪድ ኦፍ ታይም ነው የሚቀመጥ። ምክንያቱም ሪተርንድ ኢርኒንግ ስቴትመንት ማለት ዱሪንግ ዘ ፔሪድ በምን ያክል ረቨኑ፣ በምን ያክል ኤክስፔንስ፣ በምን ያክል ዲቪደንድ ሲጨምር ሲቀንስ ነበር የሚለውን የምናሳይበት የሪፖርት አይነት ስለሆነ ፎር ስፔሲፊክ ፔሪድ ኦፍ ታይም ነው የሚቀመጥ። ሶ ሪተርንድ ኢርኒንግ ሴፕቴምበር 1 ላይ 0 ነው የምንለው፣ ምክንያቱም ቢዝነሱ ስራ የጀመረው ሴፕቴምበር 1 ነው። ነገር ግን ከዚህ በፊት ስራ ላይ የነበረ ቢዝነስ ቢሆን ኖሮ ኦገስት 31 ላይ የነበረውን ኢንዲንግ ሪተርንድ ኢርኒንግ ለሴፕቴምበር ቢጊኒንግ አድርገን እንወስድ ነበር። ዘን ዱሪንግ ሴፕቴምበር ያገኘነው ኔት ኢንካም ወይም ኔት ሎስ ካለ እሱን ሪፖርት እናደርጋለን። 2750
ኔት ኢንካም አግኝተናል፣ እሱን እንደምራለን። ዘን ዲቪደንድ ደግሞ 1300 ዲቪደንድ አለን፣ እሱን እንቀንሳለን። ዘን ፋይናሊ 1450 መጣ። ይሄ የሴፕቴምበር 30 ሪተርንድ ኤርኒንግ ባላንስ ነው which is ኢንዲንግ ሪተርንድ ኤርኒንግ ባላንስ ይባላል። ለኦክቶበር 1 ቢጊኒንግ ሆኖ የሚቀጥል ማለት ነው። ዛዘር ፋይናንሻል ስቴትመንት ባላንስ ሺት ነው ወይም ደግሞ ስቴትመንትስ ኦፍ ፋይናንሻል ፖዚሽን እንለዋለን። ይሄ ምን ማለት ነው? ጠቅላላ ሀብት መግለጫ ሪፖርት ይባላል። አዝ ዩዥዋል ሄዲንጉ ላይ የካምፓኒው ስም ይኖራል። ስቴትመንትስ ኦፍ ፋይናንሻል ፖዚሽን እና እዚህ ጋር ቀኗ ታስቀምጣላችሁ። ቀን ስታስቀምጡ ኦን ስፔሲፊክ ዴት ነው። በነገራችን ላይ ሁሉም ሪፖርቶች ኤክሴፕት ባላንስ ሺት ፎር ስፔሲፊክ ፔሪድ ኦፍ ታይም ነው ሪፖርት የሚደረጉት። ባላንስ ሺት ግን ኦን ስፔሲፊክ ዴት ነው። ለምን? ጠቅላላ ሀብት መግለጫ ነው ካልን ካሽ አለ ለምሳሌ አላችሁ 8050 መቼ? ዛሬ ነው እንጂ ዲዩሪንግ ዘ ፔሪድ 8050 ያክል ጥሬ ገንዘብ ነበረኝ አትሉ። ካሽ አንዴ ሲወርድ አንዴ ሲጨምር አንዴ ሲቀንስ ቆይቶ ፋይናሊ 8050 መጥቷል። ሶ ዛሬ 8050 ያክል ካሽ አለኝ ነው እንጂ የምንለው ዲዩሪንግ ዘ ፔሪድ ተብሎ አይጠራም። ስለዚህ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ኦን ስፔሲፊክ ዴት ዩዥዋሊ ኢንድ ኦፍ ዘ ይር ኦር ኢንድ ኦፍ ዘ መንዝ ላይ ሪፖርት የምታደርጉት ነው። ቴቡላር ሳመሪያችን ላይ እዚህ ጋር 8050 ካሽ አለን፣ 7000 ደግሞ ኢኩፕመንት አለን፣ 1600 ሳፕላይዝ እንዲሁም 1400 ደግሞ አካውንት ሪሲቨብል፣ 1600 አካውንት ፔብል፣ 15000 ሼር ካፒታል እንደዚሁም ደግሞ ዘ ሪሜኒንግ ቀሪው የሪተርንድ ኤርኒንግ ባላንስ ይኖረናል ማለት ነው። ይሄን ባላንስ ነው እዚህ ጋር ሪፖርት የምናደርገው። አሴት ስር 4 አካውንቶች አሉ። ኢኩፕመንት 7000፣ ሳፕላይዝ 1600፣ አካውንት ሪሲቨብል 1400፣ ካሽ 8050 አለን። አጠቃላይ የነዚህ ሁሉ ድምር ኦልሬዲ ቅድም ሰርተነዋል 18050 ይመጣል። በተመሳሳይ ይሄ ባላንስ ከኢኩዊቲ እና ሊያቢሊቲ ጋር እኩል መሆኑን ቸክ ማድረግ አለብን። በኢኩዊቲ ሳይድ ሼር ካፒታል እና ሪተርንድ ኤርኒንግ የሚባሉ 2 አካውንቶች አሉ። ሼር ካፒታላችን 15000 ነበር። ሪተርንድ ኤርኒንግ ባላንሳችን 1450 ነው። ኦልሬዲ እዚህ ጋር ሪፖርት ያደረጋችሁት ማለት ነው። አጠቃላይ 16450 ኢኩዊቲ ፓርቱ ነው። ሊያቢሊቲ ሴክሽን ላይ ደግሞ 1600 ያክል ሊያቢሊቲ አለን። ሶ ቶታል ሊያቢሊቲ ኤንድ ኢኩዊቲ የሁለቱ ድምር ስንት ይመጣል? 18050 ይመጣል ማለት ነው። ውድ ቤተሰቦች ለዛሬ ያዘጋጀውላችሁ የፋውንዳሜንታልስ ኦፍ አካውንቲንግ 1 ቻፕተር 1 ሙሉ ሴክሽኑ ይሄን ይመስላል። ተስተካከል እንዲጨመር የምትፈልጉት ሀሳቦች ካሉ በሀሳብ መስጫ ሳጥኑ ላይ የልባችሁን መሻት እንድታስቀምጡ አበረታታለሁ። በቀጣይ ቻፕተር 2 ይዤላችሁ የምመጣ ይሆናል። ሰላም ሁኑ።